ሰላም ተማሪዎች ያላችሁ በሰላማችሁ ይብዛሳና ያክፍለ ባዮሎጂ መምራችሁ ነው ፖሊዮን ተስፋዬ ነኝ ከሉሲ ብሪጅ አካዳሚ ያው ምንድነው ዲስከስ እያደረግን የምንገኘው we are talking about chapter 2 animals የሚለውን ቶፒክ ነው እየተማማርን የምንገኘው as always 2.5 complete አድርገን አይደለ ስለተለያዩ behavioral patterns አንስተን now በጣም ኢምፖርታንት ስለሆነ የዚህኛው ዩኒት ኢምፖርታንት ከሚባሉ ቶፒኮች መካከል አንዱ የሆነውን ሆሚዮስቴሲስን የምንማማርበት የመጀመሪያው ክፍል ወይ ደግሞ ፓርት 1 ሴሽን ላይ ደርሰናል ማለት ነው it's a very important topic a very simple topic to understand at the same time fun የሆነም ቶፒክ ስለሆነ ማለት ነው homeostasis okay የሚለውን ቶፒክ የምንማማር ማለት ነው as always www.lucybridgeacademy.com ዌብሳይታችን ነው አድቫንስድ የሆኑ AI ፖድ የሆኑ ሾርት ኖቶች የምታገኙበት ከ10,000 በላይ ጥያቄዎችን የያዘ የኩዌስቸን ባንክ ከ5 በላይ ቋንቋ አንደርስታንድ ማድረግ የሚችል የራሳችሁ የሆነ personalized AI assistant እንዲሁም ካላችሁ ቦታው ናችሁ ያለምንም ሐሳብ በኦፍላይን አክሰሲቢሊቲ ቪዲዮዎቻችንን ዳውንሎድ አድርጋችሁ እንድታዩ የሚያስችላችሁን ሞባይል አፕሊኬሽናችንም አንድ ላይ ኢንኮርፖሬት የተደረገበት የለርኒንግ ፕላትፎርም ነው አሁኑኑ ዳውንሎድ በማድረግ እንድትጠቀሙበት አሳስባችኋለሁ as always የዩቲዩብ ቻናላችን ልክ እንደናንተው ተማሪዎች በቀላሉ ፕላትፎርማችንን እንዲያገኙ ስለሚያግዛቸው ዩቲዩብ ቻናላችንን ሰብስክራይብ ማድረግ እንዳትረሱ ኖቲፊኬሽን በተናችሁን ማብራታችሁን ላልሰሙት እንድታሰሙ ሼር ማድረጋችሁን as always እንዳትረሱ የቴሌግራም ቻናላችን always open ነው ሐሳብና ሴታዎቻችሁን ለመቀበል እናስተካክለው ነገር ካለ የምንጨምረው የምንቀንሰው any kind of topic ካላችሁ any kind of ሐሳብ ሼር ማድረጋችሁን እንዳትረሱ homeostasis is a very important topic to understand ማለት ነው okay now homeostasis by definition ቀላል ኤግዛምፕል ስታችሁ እንግዲህ for instance ክረምት ሲሆን ክላሳችሁን ከጨረሳችሁ በኋላ ሪላክስ የምታደርጉበት ታይም ላይ ስትደርሱ በጣም ከባድ ነገር ምንድነው ይበርዳል ውጪ ላይ በጣም እንቀጠቀጣለን ይበርደናል ግን አውቶማቲካሊ ምን እናደርጋለን ከዛ ውጪ ላይ ከሚገኘው ቴምፕሬቸር ራሳችንን ለማዳን ራሳችንን ሴቭ ለማድረግ ምን እናደርጋለን ሂት ጀነሬት ማድረግ እንጀምራለን መንቀጥቀጥ ከሚባለው ለዛ ነው homeostasis by definition ትልቁ ጥቅሙ ምንድነው አካባቢያችሁ ላይ የሚገኙ ኢንቫይሮንመንታል ቼንጆች እናንተን እንዳይቀይራችሁ ያ ማለት ውጪ ላይ በረዶ ስለሆነ ውስጥ በረዶ መሆን አለበት ማለት አይደለም ውጪ ላይ እንደ ሰሃራ ዴዘርት እንደ ሰሃራ በረሃ ስለሚያቃጥል ወይ ስለሚሞቅ ውስጥ መሞቅ አለበት ማለት አይደለም ኦኬ ሶ by definition ውጪ ላይ ያለው ኢንቫይሮንመንት all in all ራሳችንን ሜንቴን እንድናደርግ እዛው ባለንበት ኢንቫይሮንመንቱ ቢቀየርም እኛ ግን ስቴብል ሆነን ባለንበት እንድንቀጥል የሚያስችለን የአካላችን ኢምፖርታንት የሆነ every single second ላይ የምናካሂደው ፕሮሰስ homeostasis ይባላል ማለት ነው ሆም ማለት ቤት ማለት ነው ኦኬ we have talked about this multiple time ሆም ማለት ቤት ነው ቤት ስንል ውስጥ I'm talking about you okay not the house okay ስለ ቤታችሁ እያወራሁ አይደለም I'm talking about ቤት ሲባል እናንተ ናችሁ then eventually stasis ማለት stable ሆኖ መቆየት ማለት ነው okay stable አንድ ነገር ባለበት ሆኖ እንዲቀጥል fluctuate ሊያደርግ ይችላል ከፍ ሲል መመለስ ዝቅ ሲል ከፍ ማድረግ okay ባለበት ሚድ ላይን ሆኖ እንዲቀጥል የማድረግን process then by definition we call that what is an internal equilibrium okay የተለያዩ ቼንጆች አሉ የሚካሄዱ or ሊካሄዱ የሚችሉ ማለት ነው ቴምፕሬቸር ሊሆን ይችላል maybe የውሃ መጠናችሁ ሊሆን ይችላል ውሃ አብዝታችሁ ስትጠጡ ያ ማለት ከፍ አድርጋችኋል የውሃ መጠናችሁን አካላችሁ ሊቀንሰው ይፈልጋል ስለዚህ ትሸናላችሁ በተቃራኒው ደግሞ ውሃ ማጠጡ ከሆነ አሁን ዝቅ ብሏል ወደ ነበረበት መመለስ አለበት ስለዚህ ውሃ ይጠማችኋል የመጥማት ስሜታችሁ ምን ይላል ማለት ነው ይመጣል ማለት ነው ውሃ የሚለው ፊሊንግ ይመጣል ምክንያቱም በቂ ውሃ ስላልጠጣችሁ ማለት ነው always the biggest thing is what ይሄንን internal equilibrium ምን አድርጎ ሜንቴን አድርጎ ለመቆየም ማለት ነው okay everything has to be stable ቀደም ያቻሉ static equilibrium ሲባል ማለት ነው የመቆም አይደለ of course there are two types of equilibrium dynamic equilibrium አለ static equilibrium አለ you can classify them into two that's not the topic of discussion here internal conditions must be kept stable okay they have to be stable because ውጭ ሲቀየር እናንተ መቀየር የለባችሁ እንዳይቀየሩ የሚያደርገውን process ደግሞ ምን ብለን እንጠራዋለን we call that what homeostasis ተብሎ ይታወቃል ማለት ነው animals must regulate their internal conditions to maintain do not forget normal physiological function despite external environmental changes environment ላይ ስቲሙለሳችሁ ብዙ ሊሆን ይችላሉ የሚቀያዩ ነገሮች ሊበዙ ይችላሉ ግን እናንተ ስቴብል ሆናችሁ መቀጠል አለባችሁ ማለት ነው okay that's the topic of discussion now whenever you talk about homeostasis አራት በጣም ኢምፖርታንት የሆኑ ኮምፖነንቶች አሉ ማለት ነው okay very simple ናቸው ምንም ጥያቄ የሌለው ነገር በቀላሉ አንደርስታንድ ታደርጓቸዋላችሁ okay ስቲሙለስ ያንን ስቲሙለስ ደግሞ ኦር ኢንቫይሮንመንት ላይ የሚፈጠሩ ማንኛውም አይነት ቼንጆችን ሚያቅ ኦር ደግሞ ፒክ የሚያደርግ ምን አለ ሪሴፕተር አለ አይደለ እንዴት ታውቃላችሁ ይሄን ለምሳሌ እናንተ ይሄን ጄን አንስቼ ስናካችሁ ይሄ የመንካት የሚባለው ነገር እቺ ብቻ አሁን ያሳያችሁ አክሽን ብቻ በጣም ብዙ ፕሮሰሶች ናቸው ውስጡ የሚካሄደው ማለት ነው okay the moment you guys actually touch this ይሄንን መንካት መጀመሪያ
ታች የሚባለው ነገር ሪሲቭ የሚያደርጉ ተቀባዮች አሉ ማለት ነው። ሳውራ እኮ የምትሰሙኝ ይሄ ስቲሙለስ ነው እያወሩ ያለሁት አን ኦዲዮ ሲግናል። ከዛ ምን ያደርጋል በጆሮአችሁ መጀመሪያ ሪሲቭ የሚያደርገው ዩር ሪሴፕተር ኢዝ ዲስ ጋይ ኦኬ። ሪሲቭ የሚያደርገው ምኖች አሉ ማለት ነው የተለያዩ ሴሎች አሉ ሪሴፕተርስ ብለን የምንጠራቸው። ከዛስ በኋላ እነዚህን ኢንፎርሜሽኖች ደግሞ አንደርስታንድ የሚያደርገው ምንድን ነው? ይሄ ድምፅ የማወራው ነገር ይሄ ድምፅ ነው፣ የማየው ነገር ይሄ ላይት ነው የሚለውን ነገር የሚለይ ደግሞ ኮንትሮል ሴክተር አለ። ከዛ በኋላ ደግሞ አፕሮፕሪየት የሆነ ምላሽ የሚሰጥ ኢፌክተሮች አሉ ማለት ነው። ስቲሙለስ ሪሴፕተር then comes the control center, basically the hypothalamus, the brain ማለት ነው. then comes the effectors ማለት ነው. okay it could be your kidney, ኩላሊቶቻችሁ ሊሆን ይችላሉ፣ ጉበት ሊሆን ይችላል፣ ልብ ሊሆን ይችላል. accordingly there are different types of effect. it could also be a muscle ማለት ነው. okay so now stimulus, any change, do not forget አንድ ባንድ ስንመለከታቸው any kind of change in the environment, do not forget okay that disrupts the body's normal condition. ማንኛውም አይነት change ሊሆን ይችላል. okay it could be what sugar level ሊሆን ይችላል, it could be temperature ሊሆን ይችላል። temperature ዝቅ temperature ከፍ ሲል ማለት ነው. okay so temperature ዝቅ temperature ከፍ አለ የሚለውን መጀመሪያ ደግሞ ዲቴክት የሚያደርጉት okay ኮንትሮል ሴንተሩ ጋር የሚልኩት ደግሞ ምን አሉ the receptors. okay of course temperature ከፍ አለ እንዴት አወቅ? መጀመሪያ እኮ temperature ከፍ ማለቱን ማወቅ አለብኝ right I have to understand that. so by definition ያንን ነገር ደግሞ እንድናቅ የሚያስችሉ ምኖች አሉ ዲቴክት የሚያደርጉ ሪሴፕተሮች አሉ ማለት ነው. okay receptor cells we call them what thermoreceptors. temperature ከሆነ ተርሞ ብላችሁ ሪሴፕተር መጨመር ነው. okay ተርሞ ሪሴፕተርስ or if it is what body fluid level ወይ ደግሞ የውሃ መጠናችሁ ከሆነ ደግሞ we call them osmo receptors. okay osmo receptors ተብለው ይታወቃሉ. okay ምንም የተለየ ተአምር የለውም። እንግዲህ imagine ሪሴፕተር ብላችሁ መጨመር ነው የሚያስፈልገው። ፔን ከሆነ ህመም ከሆነ እየተሰማችሁ ያላችሁት then there are something called noisy receptors ተብለው የሚታወቁ ማለት ነው. okay ኖይሲ ሪሴፕተርስ ተብሎ የሚታወቁ ምኖች አሉ ማለት ነው ሪሴፕተሮች አሉ ማለት ነው። ውጪ ላይ የተካሄደውን ቦዲያችሁ ካለበት ኮንዲሽን ከፍም ዝቅ በማድረግ ካለበት ስቴብል ከሆነ ኢኩሊብሪየም የሚቀያይሩ የተለያዩ any kind of change in the environment ምን ብለን እንጠራቸዋለን? ስቲሙለስ። ይሄንን ነገር ደግሞ ተቀያይሯል የሚለውን ነገር ፒክ የሚያደርጉ the first time understand እንድታደርጉ ወደ ኮንትሮል ሴንተሮቻችሁ ምን የሚልኩ basically the brain ማለት ነው። ከብሬንም ሃይፖታላመስ የተባለ ኤሪያ አለ within that area ምን የሚያደርጉ የሚልኩ ያንን ኢንፎርሜሽን ዲቴክት ከማድረግም ባሻገር ኢንፎርሜሽኑን ፒክ በማድረግ የሚልኩትን ምን ብለን እንጠራቸዋለን? we call them receptors ማለት ነው። ናው ስለተላከ ብቻ አይደለም ማለት ናው we have to understand ምንድነው አለብን ምንድነው የተፈጠረ ያለው የሚለውን ነገር። ቴምፕሬቸር ከፍ አለ ኦኬ ቴምፕሬቸር ከፍ ብሏል እስቲ ልብሴን ላውልቅ፣ ቴምፕሬቸር ዝቅ ብሏል እስቲ ልብሴን ልደርብ የሚለውን ነገር አንደርስታንድ እንድናረግ የሚረዳን ኤሪያ ደግሞ we call that area what do we call it? the control center. the control center ተብሎ ይታወቃል ማለት the one that typically understands። እንዲሁም ደግሞ አሁን ለምሳሌ ኢኩሊብሪየሙ ይሄ ነው ምን አፕን አደረገ ቴምፕሬቸር ከፍ አለ አይደለ? ልክ ለተወሰነ ደቂቃ እንደዚህ ነው የሚመልሰው ማለት ወደ ነበረበት። ልክ እንደዚህ ከፍ ካለ በኋላ ለተወሰነ ደቂቃ ይቆያል then it returns it to the point, to the equilibrium, to the set point ማለት ነው the one that returns a certain thing ከዲቪዬሽኑ ወደ ሴት ፖይንቱ የሚመልሰው የብሬን ክፍል ምን ብለን እንጠራዋለን? just told you right hypothalamus። ስፔሲፊካሊ ደግሞ በዚህኛው ሴሽናችን ላይ ከምናነሳቸው blood glucose level ሊሆን ይችላል, it could be temperature ሊሆን ይችላል, it could be different things. okay it does not matter but the hypothalamus is the most important component. okay very most important component with regard to controlling the control center or we call it the brain. የዚህን የትምህርት ክፍል ሙሉ ቪዲዮ ማግኘት ከፈለጋችሁ በሞባይል አፕሊኬሽናችን አሊያም ዌብሳይታችንን ጆይን በማድረግ ማግኘት ትችላላችሁ። መልካም የትምህርት ጊዜ